ታክሲ ላይ ጋቢና የምትቀመጡ ሰዎች በፍጹም ወደ ኋላችሁ እንደዚህ ሂሳብ እንዳትሰጡ። ይኸውላችሁ እኔ ከራሴ ከደረሰብኝ አንፃር ተነስቼ ነው የምነግራችሁ። እኔ ዛሬ ምን ገጠመኝ መሰላችሁ? ስልክ እያወራሁኝ ሂሳብ ሲለኝ አወጣውና 100 ብር ወደ ኋላ ሰጠሁት። ወደ ኋላ ማለት ነው። እና ከዚያም በኋላ ካሁን መልስ ይሰጠኛል ስል እኔ ስልኬን እያወራሁና ስጠብቅ የለም። ከዚያ ስልኩን ጨረስኩና ዘጋሁና መልስ ስለው እንዲህ ሂሳብ ክፈለኝ እንጂ አይለኝም። ማርያም ግግም ብሎ አለኝ። ዳራ ሰጥቻለሁ ስለው አልሰጠኝም። እንዴ ሹፌሩ እኮ ሲሰጠው እያየ እኮ ነው እኮ። ከዚያ ሹፌሩን እንዴ ሹፌር አልሰጠሁትም እንዳልኩት አይ ልቤ እዚህ አልነበረም አላስታውስም አለኝ። ምን ትላላችሁ? ኧረ እባክህ ሰጥቻለሁ አልሰጠኝም ሂሳቤን አለኝ። መጨረሻ ላይ ስንወርድም ኧረ እባክህ መልስ ስጠኝ ስለው ያው እምቢ አለኝ። በዚህ አጋጣሚ ይሄን ቪዲዮ እንደምታየው ተስፋ አደርጋለሁ። እና ብለው አይ አልሰጠኝም አለ ግግም አለ። ሞኝ ሁልጊዜም አሸናፊ ነው አሉ። ምን ብሎ ሲባል እምቢ ብሎ። እምቢ ካለ ምን ይደረጋል? ከዚያ ምንም አማራጭ የለኝ። እኔ አሁን ከዚህ ሰውዬ ጋራ ለ100 ብር ብዬ መቼም አልጣለም። ምንም አማራጭ የለኝም። 25 ብር ጨምሬ 125 ብር ሰጠው ማለት ነው። የ25 ብር መንገድ በ125 ብር ሄደው ማለት ነው። ስለዚህ ወደ ኋላ አድርጋችሁ እንደዚህ አትስጡ። ፊታችሁን አዙራችሁ ስጡና እዚያው መልስ ተቀበሉ። በእኔ የደረሰ እንዳይደርስባችሁ ብዬ ነው የነገርኳችሁና ለሁሉም አዳርሱት። ዛሬም ድረስ እንደዚህ አድርጋችሁ የምታማትቡ ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። በተለይ ደግሞ ወጣቶች እሺ፣ በደንብ አድርጋችሁ ስሙኝ። ከዚያ በፊት ግን እዚህ ጋር ያለው ሌላ ነገር እንዳይመስላችሁ ትንሽ የቁስል ወጣብኝ መድኃኒት አድርጌበት ነው። እሺ እስከ ሊጡ መጣ እንዳትሉ እና ብዙዎቻችን ወጣቶች እንደዚህ ነው አድርገን የምናማትበው። አይ ነው ይገባኛል። እንደዚህ ስናደርግ ልክ መስቀል የሰራ መስሎን ነው እንደዚህ ስናደርግ ማለት ነው። ነገር ግን እንደዚህ አልታዘዝንም። እኛ የምናደርገው ደግሞ ምኑን ነው? አባቶቻችን በፍትሐ ነገሥት ያዘዙንን ነው። እሱን ነው የምንፈጽመው። እና ምንድነው የታዘዝነው ካላችሁኝ እተብ ገጸከ በዘይተልዎ ለመንኮቢያቲከ ምን ማለት መሰላችሁ? በአማርኛ ከአውራ ጣት ቀጥሎ ባለው ጣት አመሳቅለ ፊትህን አማትም ማለት ነው። አውራ ጣት የሚባለው ይሄ ነው። ከዚያ ቀጥሎ ያለው ደግሞ የቱ ነው? ይቺ ናት። ይቺ ሌባ ጣት የምትባለው ማለት ነው። ሌባ ጣት ነው። ያው ልባችን ነው መጀመሪያ የሚሰርቀው፣ ግን ያው ፈርደንባታል። እና ልክ በዚህች ነው እንደዚህ አድርገን በደንብ አድርገን ልክ እንደዚህም አይደለም፣ በደንብ አድርገን ቀጥ አድርገን መስቀልያ እንሰራለን በመጀመሪያ አይደል? እንደዚህ አድርገን አያችኋቸው። ከዚያስ እዚህ ጋር እንወጣለን ማለት ነው። ይኸው ደግሞ እንደዚህም ከሰራን በኋላ አሁን ይሄን የምነግራችሁ ይኸውላችሁ ሰይጣን አውቆ በደንብ እንዳናማትብ ስለሚያደርገን ነው። ልክ እንደዚህ ከሰራን በኋላ ቀጥ አድርገን እንደዚህ ባየር ላይም አይደለም ኋላስ ግንባራችንን ማስነካት በስመ አብ ግንባራችን ላይ እዚህ ጋር ካስነካን በኋላ ወርደን ወወልድ መካከል ላይ ማለት ነው። ወወልድ ከዚያስ ወደ ግራ ወመንፈስ ቅዱስ ግራችን ላይ ከዚያስ አሃዱ አምላክ ቀኝ ላይ። ስለዚህ እንደዚህ አድርገን ስናማትም ነው በትክክል የምናማትበው ማለት ነው። ስለዚህ በደንብ አድርገን እነዚህን ጠንቅቀን በማወቅ በደንብ እናማትም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ደግሞ ከቻላችሁ 5 ጊዜ ኮፒ ሊንክ እያደረጋችሁ ሁሉም ኦርቶዶክሳውያን እንዲሰሙት አድርጉልኝ። ላይክ ማድረግ በፍጹም እንዳትረሱ እና ደግሞ ቤቱ ከጠቀማችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እግዚአብሔር እንደዚህ አይነት መከራ አያድርግባችሁ። የእውነት እግዚአብሔር አያድርስባችሁ። ነገር ግን ይሄን የምነግራችሁ ለእውቀት ያክል እንድታውቁት ያክል ብቻ ነው። ወንድ ልጅ የትዳር አጋሩ በሞት ብትለየውና ብቻውን መኖር ከብዶት ሌላ የትዳር አጋር ማግባት ይፈልግ ከስንት ጊዜ በኋላ ነው ማግባት የሚችለው? እንግዲህ በባለፈው የሴት ልጅን ነግሬያችሁ ሴት ልጅ የትዳር አጋሯ በሞት ቢለያትና ሌላ የትዳር አጋር ማግባት ብትፈልግ 10 ወር መጠበቅ እንዳለባት ነግሬያችኋለሁ። ማለትም ከሞተ ከ10 ወር በኋላ ማግባት እንደምትችል ማለት ነው። እናም ከዚያ ጋር ተያይዞ ወንድ ልጅስ እስከምን ያክል ጊዜ ነው መጠበቅ ያለበት መቆየት ያለበት እያላችሁ ብዙዎቻችሁ ጠይቃችሁኛል። እናም እንደ ቤተክርስቲያናችን አስተምሮ ማለትም አባቶቻችን በፍትሐ ነገሥት እንዳስተማሩን እንዳስቀመጡልን ወንድ ልጅ የትዳር አጋሩ ብትሞትና ሌላ ሴት ማግባት ይፈልግ ለ1 ዓመት መጠበቅ አለበት ማለት ነው። ያ ማለት የሞተችው የትዳር አጋሩ ዓመት ሳይሞላት
ሌላ ሴት ማግባት አይችልም ማለት ነው። ነገር ግን እግዚአብሔር ሁላችሁንም ከእንደዚህ አይነት መከራ ይሰውራችሁ። ላይክና ኮፒ ሊንክ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። አንድ ኢትዮጵያዊ ወደ ሩሲያ ለትምህርት ይጓዛል። ይሄ ለትምህርት የተጓዘ ኢትዮጵያዊ ሩሲያ ውስጥ የኢትዮጵያ ቤተክርስቲያን የለም፣ ኦርቶዶክሳዊ ነው። ስለዚህ ሰው ሩሲያ ትምህርት እየተማረ ያለ አንድ ቀን እንደው እንደ ዲፕሬሽን ነገር እንደ ድብርት ተሰማኝ እና እግዚአብሔርን ለማነጋገር ስፍራ አጣው። የኢትዮጵያን ቤተክርስቲያን አጣዋት። በቃ እነሱም ከኛ ጋር በትምህርት ቢለያዩ ግን እንደኛ ኦርቶዶክሳውያን ናቸው ብዬ ወደ እነሱ ቤተ መቅደስ ተጓዝኩኝ እና ወደ እነሱ ቤተ መቅደስ ሲሄድ ሰዓቱ ቀን አካባቢ ነው እና ወደ መቅደሱ ስደርስ አማኞቹ ጠቅላላ ወደ ውስጥ የሚገቡት ጫማቸውን ሳያወልቁ ነው። ምንጣፍም የለም፣ ሲሚንቶ ነው። እኔም ከሀገር ወጥቼ አይቼዋለሁ። ይሄንን ግሪኮቹ ቤተክርስቲያን ውስጥ አይቼዋለሁ። እና ሲሚንቶ ነው፣ ዝም ብሎ ባዶ እግራቸውን ነው የሚገቡት። ባዶ እግር ጫማቸውን አድርገው ነው የሚገቡት። ጳጳሱም እንደዚያው አድርጎ ነው። እና እኔ ግን ጫማዬን አውልቄ ገባው፣ ምክንያቱም ኢትዮጵያዊ ነኝ። እና ጫማዬን አውልቄ ገባው። ሲሚንቶ በጣም ይቀዘቅዛል። ታዲያ ከገባው በኋላ ቅዳሴ ተቀደሰ እና ስጋው ደግሞ ሲያቀብሉ ሁሉም ተሰልፎ ይቀበላል። ሁሉም ሲቀበል እኔ ብቻዬን ቆሜያለሁ። ጳጳሱ በእጁን ና እያለ ይጠራኛል። እኔም በምልክት አልመጣም እለዋለሁ። ና ይለኛል፣ አልመጣም እለዋለሁ። በኋላ ግን ቢሮ አስጠራኝ። ቢሮ ካስጠራኝ በኋላ ለምንድን ነው ያልቆረብከው ብሎ ጠየቀኝ። አይ እኔ በልቻለሁ፣ የመጣሁት ልጸልይ ነበረ እና በእኔ ሀገር ባህል በልቶ መቁረብ ክልክል ነው አልኩት። ልክ እንዲህ ስለው ኦ ዩ አር ፍሮም ኢትዮጵያ አለኝ። አወቀኝ ወዲያው ጳጳሱ። አንተ ከኢትዮጵያ ነው የመጣው ማለት ነው? አዎ ከኢትዮጵያ ነው የመጣሁት አልኩት። ከዛ በጣም በማዘን አንድ ታሪክ ነገረኝ። እኛም እንደናንተ ነበርን። የዛሬ 70 እና 80 ዓመት እንደናንተ ምንጣፍ ነበረን መቅደሳችን። እንደናንተ ጫማ አውልቀን ነበር ምንገባው መቅደሳችን። እንደናንተ ጾመን ነበር ምንቆርበው። እንዲህ ነበር ህይወታችን። ነገር ግን በኋላ ሶሻሊዝም የሚባል ርዕዮተ ዓለም መጥቶ ትውልዱን በሙሉ በላብን። ቤተክርስቲያኒቱን ባዶ አስቀረብን፣ ባዶ። ስለዚህ አማኝ የሚባል አጣን እና ጥቂት የተረፉ ካህናት ተመልሶ ኦርቶዶክሳዊነትን ለማንሳት ሲባል ወጣቶችን ጥሪ ስናደርግላቸው ብዙ ነገር ስለለመዱ አልመጣም ከሚሉ ቢያንስ ጫማ አድርገው እንዲገቡ ፈቀድንላቸው። ተገደን ነው። አይ ኦርቶዶክሳዊነት ይቅርብን ከሚሉ በልተው እንዲቆርቡ ፈቀድንላቸው። እና እናንተም እንዲህ አይነት አደጋ እንዳይገጥማችሁ በየድርሻችሁ ቤተክርስቲያናችሁን አውቃችሁ መጠበቅ ይጠበቅባችኋል። እየሰሙኝ ነው ብዬ አምናለሁ። ጋይ ጽጌ እስቲ አንዴ ግዕዙን ይበሉልኝ። ጋይ ጽጌ የገድለ ተክለ ሃይማኖት ላይ ወናሁ ትመውት የሚለውን ግዕዙን ይበሉልኝ ሙሉውን እና ይተርጉሙልኝ በአማርኛ። ግዕዙን አንብበው ይተርጉሙልኝ። ቅድም ያሉበት መንገድ አለ እና ግዕዙን አንብበው በአማርኛ ይተርጉሙልኝ። ወናሁ ትመውት በሕማም ብድብድ የሚለው ማለት ነው። ኦኬ ያው አውጥቼሎታለሁ። ከፈለጉ መጽሐፉ አለኝ እጄ ላይ፣ ከዚህ ማንበብ ይችላሉ። ማይኮት ሚዩት ነው፣ ሚዩት ላይ ነው። እሺ ይቅርታ። እዚህ ላይ የሚያስኩትን እናነበዋለን፣ የእሱንም እናነበዋለን። ግዕዙን አንብበው አማርኛ ተርጉሙልኝ ቶሎ ይበሉልኝ እኮ ላነበው ነው። እሺ ወናሁ ትመውት በሕማመ ብድብድ በእኩይ ሞት ወሬሲ ለከ ኪሃ ከመስቅለቴ ወከመ ደመ ሰማዕታት እለም ቅድሜከ አኮለ ባሕቲትከ አላ ደቂቅከኒ እለ ይመውቱ በሕማመ ብድብድ በውስተ ዛቲ ገዳም እሄልቆሙ ምስለ ሰማዕታት ወአውፍዑም ለከ በመንግስተ ሰማያት። ምን ማለት ነው? አማርኛው ይተርጉሙልን። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ቀጥታ እንደተጻፈ ችግር የለውም። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። እሺ ቅድም ያሉት ምን ነበረ? እንደ ደሜ እቆጥርልሃለሁ ብሎታል ብለው ነበረ ቅድም ያዋሹት። አሁን ግን የሚለው እንደ ሰማዕታት ደም የሚለው ይኸው። አንዴ ቆይ ልጨርስልዎት። አንዴ እሺ ደቂቅ ልጨርስልዎት።
ክፍሉም ያን የሚያወሳው ምንድን ነው? ብድብድ ምን ማለት ነው? በነገራችን ላይ በግዕዝ ተቅማጥ ብድብድ በመጽሐፍ ቅዱስ ብድብድ ተብሎ በግዕዙ መጽሐፍ ቅዱስ ብድብድ ተብሎ የሚቀመጠው ምንድን ነው? ቸነፈርም ይባላል። ቸነፈር፣ መቅሰፍት፣ በሽታ አይደል? ይኸውልህ ቸነፈር፣ በሽታ፣ ወረርሽኝ፣ ተቅማጥ አንድ አይነት ነው። አሁን ገዳሙ አንዴ ጥያቄ ልጨርስ። አንድ ጊዜ እኔ ነገሮች ወዴት እንደሚሄዱ ስለማለት ነው። አንድ ጊዜ ጥያቄህን መዝሙር ኮምፓይል አድርገህ አቅርበላቸው። እሺ፣ ከዛ እሳቸው ይመልሱ። ደቂቃ ስላነሰ ደቂቃ ይሄን ደቂቃ ሰጥቻለሁ። ባኬንድ ፎርዝ አልፈቅድም። ባኬንድ ፎርዝ ፎሎ አፕ ኩዌሽን አታርግ፣ ወደ ጭቅጭቅ ወደ ክርክር ስለሚወስደን ማለት ነው። አንድ ጊዜ ጠይቃቸውና ከዛ እሳቸው ይመልሱ። እሺ፣ ጥሩ። እሺ፣ ሁሉንም ስለማዳርስ እሳቸውን ብቻ ጠይቄ ወደ ሌሎቹ ሄዳለሁ። ሰው የመጀመሪያው ጠይቅ ቅድምን ብለው ነበረ፣ እንደ ደሜ እቆጥርልሃለሁ። ደሜ ሆኗል። የተክለ ሃይማኖት ብድብድ ወይም በሽታ ነው የሚለው ባይዘወይ አማርኛው ተቅማጥ ነው የተረጎመው እንጂ ብድብድ የሚለው በሽታ እንደ ወረርሽኝ እንደማለት ነው፣ ፕለግ እንደማለት ነው። እንግሊዝኛውን ማሳየት ትችላለሁ። እና የሚለው ምንድን ነው? ይኸው ከላይ ስታነቦት ሄዲ ምን ይላል? ብፁዕ አባታችንም ጌታዬ ሆይ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። ቪዲዮ አብርተህ ከሆነ አይታየንም። ቪዲዮ አብርተህ ከሆነ አብርቻለሁ። አይታየንም። ኦኬ፣ ቆይ ድጋሚ ላጥፋና ላብራ። ይታያል እኮ። ለማን ነው የሚታየው? ለእኔ አይታየኝም። አሁንስ ይታያቸዋል? ኮመንት ላይ እኛ ይታየናል። ገስት ላይ አረ ገስት ላይ ላላችሁ ይታያቸዋል? ይታያል። ለእኔም ይታየኝ። ቀረብ አድርገው ይታያል እያሉ ወደ ስክሪኑ ቀረብ አድርገው። ቪዲዮ ለእኔ አልመራ። ቪዲዮ ለእናንተ ከታያችሁት ኦኬ። ለእኔ ቪዲዮ ስላልታየ እሺ፣ እኔ እያነበብኩ ልቀጥል። ሻዶ ባንድ ሀሳቡ ጌታም በስራ ሁሉ እነሆ እኔን ተከተል። ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስቴን ከኔ ጋር በሞት ልትመስለኝ ይገባሃል ሲለው ተክለ ሃይማኖት ምናለ ይላል? እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ ሞትኩ አይደለሁም ይላል ክርስቶስ። ተክለ ሃይማኖትም ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። በነገራችን ላይ ተቅማጥ በሽታ አይደለም በራሱ መቼም ማንም ሰው ይገባዋል። ተቅማጥ የአንድ በሽታ ሪዛልት ነው እንጂ በራሱ በሽታ አይደለም። መቼም ይህንን ሳይንስ ማስተማር አይጠበቅብኝም። በመቅሰፍት በዛ በሽታ ትሞታለህ ነው እና እሷንም እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ ነው የሚለው። እንደ ሰማዕታት ደም እቆጥርልሃለሁ ነው እንጂ የሚለው ቅድም እሳቸው ግን መቼም አንብበውታል ብዬ አምናለሁ። ስለዚህ ትክክል ያልተናገሩት የዋሹት ነገር ምንድን ነው? ጌታ የሚባላለው ሞልቶ ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለህ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው የምጠይቁት። አሁን የጠይቁ በቀጥታ መልሱ። ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት ነው። በደስታ ነው ማወራዎት። ምንም ችግር የለውም። አሁን በሙያ በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተ ክርስቲያኒቱ ውስጥ የተማርነው ነዋ። አሀ የኦርቶዶክስ የተማራችሁትን አሁንም እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛውን? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ጥሩ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ።
ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሀሳብ ይግቡ። ሀሳቡትን ይጨርሷ። አስቆሙኝ አይደል? እኔ ይጨርሷ። ወደ ሀሳብ ሌላ ውስጥ አይግቡ። መጀመሪያ ይጨርሷ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ ምላሽ ብቻ መልስ ይጡኝ። መሪጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ ይሄ ሁሉ የተማረ ነው መሪጌታ። እርሶ ይህን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድን ነው? ምርግትና ያሳየሁት እርሶ የተማሩት ምንድን ነው? እኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ፣ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው መጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? አይማርም። እርግጠኛ ኖት? በእርግጠኝነት። እሺ፣ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ፣ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጦኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይህንን አዳምጥ፣ ስማኝ። ቆይ ልጠይቅዎታ። እየጠየቅኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ዘንድሮ ሮሜ 8:34ን ብቻ እንደዚህ ይዛችሁ የምታቁላሉበት ምክንያት ነው እኮ አልገባንም ማለት አልገባንም። በቀደም 2 ባይብል እንደዚህ ይዤ ያስምራልና ያማልዳል ይላል። ልዩነት አለው ስል አውቀሽ ሞተሻል። አማርኛችም እንዴ 2ኛ ቋንቋሽ ነው እንዴ? በጣም ነው እንዴ ኦርቶዶክስ ይሁን ማአት ነገር አላችሁ። ዛሬ ያገኙት ባይብል ላይ ደግሞ ሮሜ 8:34 ራሱ ምን እንደሚል አነብላችሁ። 3ኛ መጽሐፍ ቅዱስ ማለት ነው። በጣም ነው ሮሜ 8:34 እንደዚህ ዘይት በርበሬ ምናምን የጨመራችሁ የምታቁላሏት። ያልገባኝ ነገር በቃ ህይወት ሮሜ 8:34 ላይ ብቻ ነው የተመሰረተው። እዛ ጋር ብቻ ነው የምትሰብኳቸው። እሺ እናንብብ። ሮሜ 8:34 እንደው ዘንድሮ ጉድ ነው። ይፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው ባለፈው ያማልዳልና ያስምራል ልዩነት የለውም አላላችሁም ነበር? እሺ አሁን ደግሞ እስኪ ፍቱት። የሚፈርደው ይላል። ያው የእናንተ በእርግጥ የገባኝ ነገር ይሄ የሰራችሁት በየጊዜው የምትበራርዙት የራሳችሁን ሀሳብ የምትጨምሩበት ይሄ ባይብል ሆሊነቱን አጥቶ ማን ሜድ ሆኗል። የሰዎችን ሀሳብ ማንጸባረቂያ ሆኗል። ስትፈልጉና በጣም ብር ሳይኖራችሁ ቤት ስትቀመጡና ጻድቅ የሆናችሁ ሲመስላችሁ የሚፈርደው የሚለው ጋር ትመጣላችሁ እና ምዕመናን ደግሞ በጣም ብዙ ብር ሲያስገቡላችሁና ስትጠጡ ስትሉ ደግሞ ማለት ነው የሚያማድደውን ትሰብካላችሁ መሰለኝ። ማለት እንደዛ እየመሰለኝ ነው። ልክ በራሳችሁ ስትቆሙ ፈራጅ፣ ኃጢአት ስትሰሩ፣ ስትዘሙቱ፣ ስትሰርቁ፣ ስታጭበረብሩ፣ ስትዋሹ፣ ታክስ ስትሰውሩ፣ በትዳር ላይ ስትማግጡ ምናምን ደግሞ አማላጅ ነው እንደ የምታረጉት። በዚህ ልክ ነው እንደ የምትበራርዙት። በዚህ ልክ ነው እንደ የምታጨማልቁት። አንተ መድኃኔዓለም 5-6 መጽሐፍ ቅዱስ እንደዚህ ደርድሮ የሚያጣቅስና የሚያመሳስል ነገረኛ ትውልድ አለ። ዝም ብሎ አማኝ እንደዚህ ያደረጋችሁት እንዳለ ሁሉ ደግሞ እንደኔ አይነት ነገረኛ ደግሞ አለ። ቁጭ ብሎ ባይብሉን ነገር የሚፈልግ ሰው አለ ማለት እንትን በሉ። እሺ አሁን ደግሞ ዛሬ ሮሜ 8:34 የሚፈርደው የሚለውን አምጥቻለሁ። ምን እንደምታረጉ ማየት ፈልጋለሁ። ሁላችሁም ናችሁ። በተለይ የሆኑ አሉ እንደዚህ አይናቸው እንደዚህ ያለ በጣም የሚገራርሙ
አይናቸው ትልልቅ ከመሆኑ የተነሳ በጣም አዋቂ መሰሉን ዋሉ። እስቲ ደግሞ የሆነች አሻንጉሊት የያዘም ልጅ ነበር፣ ልጅ አረንጓዴ ያም የምትለዋን ማለት ነው። እና ምንም ልዩነት የለውም። የሚማልድና ያስምራልና ያማልዳል ልዩነት የለውም። እሺ ይፈርዳል የሚለውስ ራሱ አንድ መጽሐፍ አንድ ጥቅስ 8 ትርጉም 80 ፍቺ። እግዚአብሔር ግን የመንግስተ ሰማያትን ቁልፍ በእጁ ባይዝ ኖሮ አልቆልን ነበር፣ ሲኦልም አታስገቡንም እንኳን ገነት። ኤኒዌይስ ቻው።